ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱም ከጅምሩም እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቀለል ባለ መንገድ ቃላት ምስረታ ነው ይዤላችሁ የመጣሁት። እንዴት አድርገን ነው ቃላቶችን አገጣጥመን ማንበብና መጻፍ የምንችለው የሚለውን ነው ዛሬ የምናየው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን በተለያዩ ፊደላት ቃላቶችን ነው መስርቼ ይዤላችሁ የመጣሁት ማለት ነው። ቀለል ባለ መንገድ እንዴት ባለ መልኩ ነው አገጣጥመን ማንበብና መጻፍ ያለብን የሚለውን ትምህርት ነው የምናየው። እንግዲህ እዚህ ጋር አማርኛ ቃላት ምስረታ ለጀማሪዎች ነው የሚለው። ቀለል ባለ መንገድ በተለይ የተወሰነ ፊደላትን እየሞካከራችሁ አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁም በዚህ መልኩ በዛሬው ቪዲዮ ትለማመዳላችሁ ማለት ነው። እንዲሁም በተወሰነ ደግሞ አሁንም እያነበባችሁ ደግሞ ለመጻፍ የምትቸገሩ አላችሁ። ቀለል ባለ መንገድ የፊደል ቅርጻቸውን በማየት በመመልከት በመጻፍ መለማመድ እንችላለን። እንግዲህ የመጀመሪያ ከዚህ ጋር የምናየው ቀደመ ቀደመ በአንድ ላይ ቀደመ ቀደመ ይላል። እንግዲህ እነዚህ የተለያዩ ፊደላት ናቸው። ነገር ግን አንድ ላይ በማጋጠም በማጣመር አንድ ቃል እንመሰርታለን ማለት ነው። ፊደላትን ከለየነ ሆሄዎችን ጥርት አድርገን ከለየን ቃላቶችን በዚህ መልኩ አገጣጥመን ማንበብና መጻፍ እንችላለን ማለት ነው። የመጀመሪያው ቀደመ በአንድ ላይ ቀደመ ይላል። ቀደመ። ቀጣይ ደግሞ ሰማይ ሰማይ በአንድ ላይ ሰማይ ሰማይ ይላል። እንግዲህ ይቺ የሰ የመጀመሪያ ቤት ነች። ማ ደግሞ የመቤተሰብ አራተኛ ናት። ይህ ደግሞ የቤተሰብ ስድስተኛ ናት። በአንድ ላይ ሰማይ ብለን አገጣጥመን እናነባለን። ሰማይ። ቀጣይ ደግሞ ጨረሰ ጨረሰ በአንድ ላይ ጨረሰ ጨረሰ ይላል። እንግዲህ እነዚህ የተለያዩ ፊደላት ናቸው። ነገር ግን አንድ ላይ በማጋጠም በማጣመር ጨረሰ የሚል ቃላት እንመሰርታለን ማለት ነው። ጨረሰ። ቀጣይ ደግሞ ጠንካራ ጠንካራ በአንድ ላይ ጠንካራ ጠንካራ። እንግዲህ የጠ ቤተሰብ የመጀመሪያ ነች። ን ደግሞ የነ ቤተሰብ ስድስተኛ ናት። ካ ደግሞ የከ ቤተሰብ አራተኛ ናት። ራ ደግሞ አሁንም የረ ቤተሰብ አራተኛ ናት። በአንድ ላይ ጠንካራ ብለን እናነባለን። ጠንካራ። ቀጣይ ደግሞ ቀዘቀዘ ቀዘቀዘ በአንድ ላይ ቀዘቀዘ ቀዘቀዘ። እንግዲህ ቀ የመጀመሪያ ቤት ነች። ዘ ደግሞ የመጀመሪያ ቤት ነች። በአንድ ላይ ቀዘቀዘ የሚል ቃል እንመሰርታለን። እንግዲህ ጠቅለል ስናደርገው ቀደመ፣ ሰማይ፣ ጨረሰ፣ ጠንካራ፣ ቀዘቀዘ ብለን እናነባለን። በዚህ መልኩ በማንበብና በመጻፍ መለማመድ እንችላለን ማለት ነው። ቀጣይ ደግሞ አመት አመት በአንድ ላይ አመት አመት ይላል። እንግዲህ ይቺ አ የአይኑ አ አራተኛ ነች። መ ደግሞ የመጀመሪያ መቤተሰብ ነች። ት ደግሞ የተቤተሰብ ስድስተኛ ናት። በአንድ ላይ አመት ብለን እናነባለን። አመት። ቀጣይ ደግሞ ደረጃ ደረጃ በአንድ ላይ ደረጃ ደረጃ ይላል። የደ ቤተሰብ መጀመሪያ ነች። የረ ቤተሰብ የመጀመሪያ ናት። ጃ ደግሞ የጀ ቤተሰብ አራተኛ ናት። በአንድ ላይ ደረጃ ብለን እናነባለን። ደረጃ። ቀጣይ ደግሞ ደረቀ ደረቀ በአንድ ላይ ደረቀ ደረቀ። ያው ደ የመጀመሪያ ነች። ረም የመጀመሪያ ቤተሰብ ነች። ቀም የመጀመሪያ ቤተሰብ ነች። በአንድ ላይ ደረቀ ብለን እናነባለን። ቀጣይ ደግሞ ጨረቃ ጨረቃ በአንድ ላይ ጨረቃ ጨረቃ። ጨ
ጨና ረ የመጀመሪያ ቤተሰብ ናቸው። ቃ ደግሞ የቀ ቤተሰብ አራተኛ ናት። በአንድ ላይ ጨረቃ ብለን እናነባለን። ቀጣይ ደግሞ ረ መ ዳ ን ረ መ ዳ ን በአንድ ላይ ረመዳን ረመዳን። ረ የመጀመሪያ ቤተሰብ ነች። መም የመጀመሪያ፣ ዳ ደግሞ የደ ቤተሰብ አራተኛ፣ ን ደግሞ የነ ቤተሰብ ስድስተኛ። በአንድ ላይ ረመዳን የሚል አንድ ቃል እንመሰርታለን። ረመዳን ብለን እናነባለን። ጠቅለል ስናደርገው አመት፣ ደረጃ፣ ደረቀ፣ ጨረቃ፣ ረመዳን ይላል። ቀለል ባለ መንገድ በዚህ መልኩ ቃላቶችን በማንበብ በመጻፍ መለማመድ እንችላለን ማለት ነው። ቀጣይ ደግሞ ቸኮለ ቸኮለ በአንድ ላይ ቸኮለ ቸኮለ። ቸ የመጀመሪያ ቤተሰብ ነች። ኮ ደግሞ የከ ቤተሰብ መጨረሻ ነች። ለ ደግሞ የለ ቤተሰብ የመጀመሪያ ናት። በአንድ ላይ ቸኮለ ቸኮለ ብለን እናነባለን። ቀጣይ ደግሞ በቀለ በቀለ በአንድ ላይ በቀለ በቀለ። ሁሎችም የመጀመሪያ ቤተሰብ ናቸው። የመጀመሪያ ፊደል ናቸው። በአንድ ላይ በቀለ ብለን እናነባለን። ቀጣይ ደግሞ ጨዋታ ጨዋታ በአንድ ላይ ጨዋታ ጨዋታ። ጨ የመጀመሪያ ቤተሰብ ነች። ዋ የወ ቤተሰብ አራተኛ ናት። ታ ደግሞ የተ ቤተሰብ አራተኛ። በአንድ ላይ ጨዋታ ብለን እናነባለን። ቀጣይ ነበረች ነበረች በአንድ ላይ ነበረች ነበረች። አሁን እነዚህ ጋር ነ የመጀመሪያ ቤተሰብ፣ በም የመጀመሪያ ቤተሰብ፣ ረ ደግሞ የመጀመሪያ ቤተሰብ ነች። ቺ የቸ ቤተሰብ ስድስተኛ። በአንድ ላይ ነበረች ብለን እናነባለን። ነበረች። ቀጣይ ደግሞ ጠንካራ ጠንካራ በአንድ ላይ ጠንካራ ይላል። ይህም ጠንካራ። ቀጣይ ደግሞ ፈለቀ ፈለቀ በአንድ ላይ ፈለቀ ፈለቀ። ፈ የመጀመሪያ ቤተሰብ ነች። ለም የመጀመሪያ ቤተሰብ ናት። ቀም የመጀመሪያ ቤተሰብ። በአንድ ላይ ፈለቀ ብለን እናነባለን። ፈለቀ። ቀጣይ ደግሞ ፀሐይ ፀሐይ በአንድ ላይ ፀሐይ ፀሐይ። ፀ የመጀመሪያ ቤተሰብ፣ ሀም የመጀመሪያ ቤተሰብ ናት። ይህ ደግሞ የቤተሰብ ስድስተኛ። በአንድ ላይ ፀሐይ ብለን እናነባለን። ፀሐይ። ቀጣይ ደግሞ ከተማ ከተማ በአንድ ላይ ከተማ ከተማ። ከም የመጀመሪያ ቤተሰብ፣ ተም የመጀመሪያ ቤተሰብ ነች። ማ ደግሞ የቤተሰብ አራተኛ ናት። በአንድ ላይ ከተማ ብለን እናነባለን። ከተማ። ቀጣይ አሸናፊ አሸናፊ በአንድ ላይ አሸናፊ አሸናፊ። አ የመጀመሪያ ቤተሰብ፣ ሸም የመጀመሪያ ቤተሰብ ነች። ና ደግሞ የነ ቤተሰብ አራተኛ፣ ፊ የፈ ቤተሰብ ሶስተኛ። በአንድ ላይ አሸናፊ ብለን እናነባለን። አሸናፊ። ቀጣይ ደግሞ መቻል መቻል በአንድ ላይ መቻል መቻል። መ የመጀመሪያ ቤተሰብ፣ ቻ ደግሞ የቸ ቤተሰብ አራተኛ፣ ል የለ ቤተሰብ ስድስተኛ። በአንድ ላይ አገጣጥመን መቻል ብለን እናነባለን። ጠቅለል ስናደርገው ፈለቀ፣ ፀሐይ፣ ከተማ፣ አሸናፊ፣ መቻል ይላል። በዚህ መልኩ ቀለል ባለ መንገድ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ ተለቀቀ ተለቀቀ በአንድ ላይ ተለቀቀ ተለቀቀ። ሁሎችም የመጀመሪያ ፊደል ናቸው። ተለቀቀ ብለን እናነባለን። ቀጣይ ደግሞ ለማወቅ ለማወቅ በአንድ ላይ ለማወቅ ለማወቅ። ለ የመጀመሪያ ቤተሰብ፣ ማ ደግሞ የቤተሰብ አራተኛ፣ ወይ የመጀመሪያ ቤተሰብ ነች። ቀ የቀ ቤተሰብ ስድስተኛ። በአንድ ላይ አገጣጥመን ለማወቅ ብለን እናነባለን። ለማወቅ። ቀጣይ ደግሞ መሰረተ መሰረተ በአንድ ላይ መሰረተ መሰረተ። ሁሎችም እነዚህ የመጀመሪያ ፊደል ናቸው ማለት ነው። በአንድ ላይ መሰረተ ብለን እናነባለን። ቀጣይ ደግሞ ጀመረች
ጀመረች በአንድ ላይ ጀመረች ጀመረች። ች የከ ቤተሰብ ስድስተኛ፣ ሌሎቹ የመጀመሪያ ፊደል ናቸው። ጀመረች ብለን እናነባለን። ቀጣይ ደግሞ ጨመረች ጨመረች በአንድ ላይ ጨመረች ጨመረች። ያው ቺ የከ ቤተሰብ ስድስተኛ፣ ሌሎቹ አሁንም የመጀመሪያ ፊደላት ናቸው ማለት ነው። በአንድ ላይ ጨመረች ብለን እናነባለን። ጠቅለል ስናደርገው ተለቀቀ፣ ለማወቅ፣ መሰረተ፣ ጀመረች፣ ጨመረች ይላል። እንግዲህ ቀለል ባለ መንገድ በዚህ መልኩ ቃላቶችን በማገጣጠም ማንበብና መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ